ስውር ዚፕን ጨምሮ 5 አይነት የዚፕ አገባብ አሰፋፋይኖችን አብረን እናያለን። ውድ ቤተሰቦች ለዚህ ቤት አዲስ ሆናችሁ ሰብስክራይብ ይደረግ፣ ላይክ ሼር እየተደረገ አብረን በቆንጆ ሁኔታ እንቀጥላለን። አሁን ወደ ስራ። እሺ ውድ ቤተሰቦች አሁን በመጀመሪያ መርገጫችንን እንቀይራለን። ባለ አንድ መርገጫ በብዛት ሁላችሁም ጋር የሚገኘው የስውር ዚፕ ማስገቢያ ነው። መጀመሪያ ኖርማሉን የማሽናችንን ፉት ወይም ደግሞ መርገጫ እንቀይርና ለስውር ዚፕ ለመስራት የሚያገለግለንን ባለ አንድ መርገጫ እንቀይራለን ማለት ነው። እንደዚህ ውድ ቤተሰቦች እንኳን ሰላም መጣችሁልኝ። ዛሬ በቆንጆ ሁኔታ ዚፕን የምናስገባበትን 5 መንገዶች እናያለን። በደንብ አብራችሁኝ ተከታተሉ ማለት ነው። አሁን ይሄንን ቀሚስ ነው ብላችሁ አስቡ፣ ወይም ደግሞ መስራት የምትፈልጉበት የትኛውም ዚፕ ስውር ዚፕ ማስገባት የምትፈልጉበት ልብስ ነው ብላችሁ አስቡ። የዚፑ ርዝመት ምን ያህል ርዝመት እንደሚኖረው የራሳችሁን አስቀምጡ። እንዲሁም ለዚፐር ለስፌት የሰጣችሁትን ወደ ታች እንደዚህ ተሰፋላችሁ ማለት ነው። ስትሰፉ ታዲያ ዚፑ ቁመት በታች ያለውን ነው የምትሰፉት። ዚፑን የምትገጥሙበት ቦታ ክፍት ነው የሚሆነው ማለት ነው። ኦኬ ርዝመታችሁን እናንተ እንደፈላጎታችሁ ቲክ አድርጉ ማለት ነው። በመቀጠል ዛሬ እኔ ማሳያችሁ በጣም ቀላሉ መንገድ ስፔሻሊ ለጀማሪዎች ስውር ዚፕ ማስገባት በጣም ለሚያስቸግራችሁ ሰዎች ነው። ስለዚህ አሁን ይሄንን ከሰፋችሁ በኋላ እንዲሰንጥቁትና በካውያ ተኩሱት። መጀመሪያ ወደ ስራ ከመግባታችሁ በፊት በደንብ በካውያ ተኩስ። ይሄው በካውያ ተኩሼ መጣሁኝ ማለት ነው። አያችሁት? እኔ ለራሴ ስሰራ እንደዚህ አላደርግም። ኦሬዲ ስለለመድኩት ጄም ስለለመደ፣ እናንተ ግን በተለይ አዲስ ጀማሪዎች ከሆናችሁ ትንሽ ያስቸግራል። ስውር ዚፕ ግራ ያጋባል። ስለዚህ ቀላሉ መንገድና ጀማሪዎች በቀላሉ አንደርስታንድ ሊያደርጉት በሚችሉት መንገድ ነው ዛሬ ይዤላችሁ የመጣሁት ማለት ነው። መጀመሪያ ዚፑ እንደሚሰራ ቼክ አድርጉ። በመቀጠል ደግሞ እቺ መክፈቻዋን ፓርት ወደ ታች ዘግዝቋት። አያችሁ? ወደ ታች ዘግዝቁት ማለት ነው። በመቀጠል እንዲባላንስ አድርጋችሁ ጨርቃችሁ ላይ እንደዚህ ዚፑን አስተካክላችሁ ካስቀመጣችሁት በኋላ ፒን አድርጉት ማለት በስፒል እንደዚህ አያይዙት። በቀኝና በግራ ያለውን ባላንስ አድርጋችሁ በስፒል እንደዚህ አያይዙት። እሱ ለምን ይረዳችኋል? ስትሰፉ ባላንሱን እየሳተ እየተበላለጠ አስሬ እየፈታችሁ እየሰፋችሁ ከምትቸገሩ ፒን ስታደርጉት ባላንሱን ይጠብቅላችኋል ማለት ነው። ይሄው እንደዚህ ፒን አደረኩ። ታዲያ እቺን ዚፑን ከፈት ማድረግ ያለባችሁ ከስፌቱ ከሰፋችሁበት ፓርት ትንሽ አለፍ አድርጋችሁ ይሁን። ክፍተቱን ከፈት የምታደርጉበት ፓርት ከሰፋ ነው ስፌት ትንሽ ይለፍ ማለት ነው። ይሄው እንደዚህ በስፒል ባላንስ እያደረገን ፒን እናደርገው ማለት ነው። ይሄ በጣም ቀላል የሚባለው መንገድ ነው። ኦኬ ለእናንተም ለመረዳት አያስቸግራችሁ ማለት ነው። ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ ደግሞ ላይክ ማድረግ እንዳትረሱ፣ ሼር በደንብ ይደረግ። ውድ ቤተሰቦች አያችሁ? ከዛ በኋላ ፒን ካደረግነው በኋላ መስፋት ነው የሚጠበቅብን ማለት ነው። የግራ የቀኝ መርገጫ አንቀያይርም፣ በአንድ መርገጫ እንዴት እንደምንሰራ ነው ማሳያችሁ። ኦኬ አሁን እኔም በደንብ ተመልከቱ። ፒን አድርገን ባላንስ አድርገን ከጨረስን በኋላ እቺን እንይዝና የመጀመሪያውን ስፒል ንቀሉት። ከዛ የዚፑን ጋሪዋን ፓርት እንዲህ ትንሽ ከፈት ያረጋችሁ መስፋት በእጃችሁ ትንሽ ከፈት አድርጉት። ለምን የስፌቱ ክር ወደ ውስጥ
በደንብ በገባ ቁጥር የበለጠ ዚፑ አይታይም፣ የበለጠ ይሰወራል ማለት ነው። ኦኬ ሀዲዱ ላይ ሳትረግጡ አያችሁ። ይሄንን ተከትላችሁ ስፒሏን ልክ ስፌቱ መርገጫችሁ ስፒሉ ጋር ሲደርስ ስፒሏን ንቅል አድርጓት፣ ባላንሱን እንዳይስት ስለሚጠቅማችሁ ነው። በእጃችሁ ጋሪ ነገሯን ከፈት እያደረጋችሁ በመርገጫው መስፋት ነው። ልክ ትንሽ ስፌቱን እንዳለፋችሁ ቋጥሩት። ኦኬ ከዛ አዙሩት ማለት ነው። በታችኛው ፓርት ልክ እንደዚህ አዙሩት። አያችሁ በአንድ መርገጫ ነው ሁለቱንም እንሰራው። ከዛ ቺን ፓርት እንደዚህ ቀስ አድርገን እንይዝና አሁንም እንደመጀመሪያው ሀዲዷን ፓርት ከፈት እያደረግኩ መቋጠር እንዳትረሱ፣ እሱ ጋር ከፈት እያደረግኩ መስፋት ጀምራለሁ። ልክ መርገጫዬ ወደ ስፒሉ ጋር ሲደርስ ስፒሉን እነቅላለሁ ማለት ነው። ለምን መርፊያችንን ስለሚሰብርብን ልክ ወደዛ ስንደርስ ስፒሉን መንቀል አለብን። ታዲያ ስንሰፋ የተኮስነውን ፓርት ብንከተል ሞር ስትሬት እንድንሰፋ ይረዳናል ማለት ነው ውድ ቤተሰቦች። ከዛ ስትጨርሱም እንደዚህ ቋጥሩት። ከዛ ምንድነው የምታረጉት? እቺ ጋሪዋን ፓርት አሁን እኔ እንደማረጋት ያት በደንብ ወደ ውስጥ የነበረችውን መክፈቻ እንደዚህ ወደ ፊት ለፊት አሾልካታለሁ ማለት ነው። ኦኬ ከኋላ ወደ ፊት እንደዚህ አሾልካትና እስባታለሁኝ። ስስባት ዚፑ ይዘጋል። ዚፑ ከተዘጋ በኋላ ይሄው ስውር ዚፓችንን ጨረስን ማለት ነው። ቀሚስ ላይም ቢሆን የትኛውም ጉርድ ላይም ቢሆን ማስገባት የምትፈልጉበት ቦታ ላይ እጃችሁ በተለይ እስኪለምድ ለጀማሪዎች እንደዚህ በስፒል ፒን እያደረጋችሁ ብትሰሩ እንደዚህ ቆንጆ አስሬ ማትፈቱ አስሬ ማትበሳጩበት ባላንስ ያደረገ ዚፕ ትሰራላችሁ ማለት ነው። እርግጠኛ ነኝ እንደተጠቀማችሁ የኔ ውድ ቤተሰቦች። እየሰራችሁ በደንብ ተጠቀሙበት። በልምድ ደግሞ የበለጠ እየዳበረ ሲምፕል እየሆነ ይሄዳል። ብዙ ሰዎች ስውር ዚፕን በጣም ይፈሩታል፣ ግን በዚህ መንገድ ተጠቀሙ ማለት ነው የኔ ውድ ቤተሰቦች። በመቀጠል ደግሞ የምናየው ምንድነው የኖርማል ዚፕ አሰፋፍ ሲሆን አንገት አካባቢ ለምሳሌ ለሹራቦች፣ ለጃኬት፣ ለፖሎ አንዳንዴም ለሴቶች ቀሚስ ላይ እንደ ዲዛይን አይነት ይገባል። መጀመሪያ ዚፓችሁን ማስገባት የምትፈልጉበትን ርቀት በቾክ አስምሩ። ስፋቱንም እንደዛው እኔ አሁን ቾክ ያሰመርኩበት ይታያችኋል። በእናንተ ፍላጎት እሱን ካሰመራችሁ በኋላ ዚፓችሁን አዘጋጁ በትክክል ማለት ነው። ኦኬ ይሄው ስፋቱን ርዝመቱን እናንተ ወስኑ። በመቀጠል ዚፓችሁን እንዲከፈቱና ልክ እኔ በመሰፋበት ሳይድ ከመስመሩ እኩል ያደረጋችሁ ባላንስ አድርጋችሁ ስትሬት ስፉት። የት ድረስ ነው የምትሰፉት? የቾኩን ምልክት እስካደረጋችሁበት ድረስ ወይም ደግሞ እስካሰመራችሁበት ድረስ ይሆናል ርዝመቱ ማለት ነው። አሁን ያው እኔን እየተከተላችሁ በደንብ ትኩረት አድርጉ። ቾኳ ጋር ስደርስ አቆማለሁ ማለት ነው። ቾኳ ጋር ስደርስ አቆማለሁ። በመቀጠል ምንድነው ማረገው? ዚፑን እዘጋዋለሁ። የምዘጋው ለምንድነው? የቾኩ መስመር ዚፑ ጋር ባላንስ እንዲያደርግ መጀመሪያ ከሰፋውበት ካቆምኩበት ጋር ባላንስ እንዲያደርግ እንዲህ በማስመሪያ በስክሪፕቱ ስትሬት አድርጌ እኩል ከቾኩና መጀመሪያ ከሰፋውት ዚፕ ጋር እንዲህ አሰምረዋለሁ ማለት ነው። አሁን የምሰፋው ሌላኛው እኩል ከዚህ ባላንስ እንዲያደርግ ይረዳናል ማለት ነው። በመቀጠል አሁን በደንብ ተመልከቱት። ይሄንን ፓርት ገልብጬ እንደዚህ አስቀምጠዋለሁ። እንደገና ድጋሚ ገለብጠዋለሁ። በደንብ ተረዳችሁኝ? እንዲህ የነበረው ኖርማል ነበር። እንዲህ ገለብጠዋለሁ።
ድጋሚ ደገለብጠዋለሁ። አንደርስታንድ አደረጋችሁኝ? ከዛ ዚፓ ትዞራለች ራሷ ማለት ነው። ታዲያ ከመስፋታችሁ በፊት ስክሪፕቶ የመጀመሪያ የሰፋነው ስክሪፕቶና ሁለተኛ ላይ ቲክ ያደረግነው ስክሪፕቶ ተመሳሳይ ላይን ላይ መሆኑን አረጋግጡ። ለምን? ባላንሱን እንዲጠብቅ ይረዳችኋል። አሁንም ይሄንን ሰፍተን የምናቆመው ልክ ስክሪፕቶ ምልክት ያደረግንበት ቦታ ላይ ይሆናል ማለት ነው፣ ወይም ደግሞ ቾኩ ያለበት ቦታ ላይ። ኦኬ ተረድታችሁኛል ውድ ቤተሰቦቼ? በእርግጠኝነት እየገባችሁ እንደሆነ ተስፋ አረጋለሁኝ። አሁን በሁለቱም ጎን ያለውን ሰፋሁኝ። በመቀጠል የሰፋዋትን እንዲከፈት አደርግና መሃሏን በመቀስ እሰነጥቀዋለሁኝ። መሃሉን እንደዚህ በመቀስ ቀስ ብዬ ሰነጥቀዋለሁ። መጨረሻ ስክሪፕቱ ጋር ለደርስ አካባቢ ምን አደርጋለሁኝ? ጎጆ ቤት መሳይ አቆራረጥ አለች፣ መቀንጨብ ይባላል። ወደ ግራና ወደ ቀኝ እሰነጥቃለሁኝ። ቀጥታ ስትሬት ሳይሆን ወደ ግራና ወደ ቀኝ የሆነ ዳይመንድ ነገር ሬክታንት ምንድነው የሚባለው? ሶስት አንግል ነገር ጎጆ ቤት የምትመስል ቅርጽ ይሰጣናል ማለት ነው። ስትሬት አይደለም የምንሰራው። ኦኬ አያችኋት? እንደዚህች አይነት ቅርጽ ይሰጣናል ማለት ነው። ኦኬ ልክ እሱን ካደረግን በኋላ ዚፓችንን ወደ ውስጥ እንገለብጠዋለን። ዚፓችንን ወደ ውስጥ እንገለብጠዋለን። ከዛ ይሄንን የሚመስል ቅርጽ አገኘን ማለት ነው። በመቀጠል ልብሱን እንገለብጥና እቺን ጋሪዋን መዝጊያዋን እንስባታለን። ይሄው ዚፑ ተዘጋ ማለት ነው። በመቀጠል እቺ የቆረጥናት ጎጆ ቤት ነገር መሳይዋ ወደ ላይ የወጣች እንዳታስቸግር ከዚፑ ጋር አንድ ላይ አያይዤ ሰፋታለሁኝ። ከዚፑ ጋር አንድ ላይ አያይዤ ሰፋታለሁ። ውድ ቤተሰቦች በጣም ተረጋግቼና ዲቴል ካሜራ ያቀረብኩ ማሳያችሁ በደንብ አንደርስታንድ እንድታደርጉት ስለመፈልግ ነው። ልክ እሱን ከሰፋሁኝ በኋላ ይሄው አንገቴ ጋር ዚፕ ገባ ማለት ነው። ይሄን ለሹራብ፣ ለፖሎ፣ ለቀሚስ፣ ለተለያየ ነገር መጠቀም ትችላላችሁ እንደ ዲዛይናችሁ ፍላጎት። አሁን እንዲመታው እንችላለን። ከፈለግን ደግሞ ዳርዳሩን መደረዝ ደግሞ ወይ ደግሞ በሰፌድ ማጠናከርም እንችላለን። ለምሳሌ ዳርዳሩን ስንደርዘው ይሄው ጠርዙን ይዤ መስፋት ይሆናል ማለት ነው። የኔ ውድ ቤተሰቦች፣ የኔ ምርጥ ቤተሰቦች አብራችሁኝ ስላላችሁ ከልብ ነው ማመሰግነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ ላይክ ማድረጋችሁን አትዘንጉ። እኔን ማገዝ እኔን ማበርታት የምትፈልጉ ከሆነ የእውነት ሼር በደንብ ይደረግ። ቪዲዮአችን ቫይራል ይውጣ። ቤተሰቦች በደንብ ሼር አድርጉ ፕሊስ። የምትወዱኝ እንድቀጥል እንድበረታ የምትፈልጉ ሰዎች እኔን ማበርታት የምትችሉት በሐሳብ በአስተያየታችሁ ሼር በማድረግ ላይክ በማድረግ ነው። እርግጠኛ ነኝ የኔ ቤተሰቦች ያንን እያደረጋችሁ እንደሆነ ስለምታግዙኝም ከልብ ነው ማመሰግነው። ወዳችኋለሁኝ። ይሄን ይመስላል። በጣም ቆንጆ ሆኖ ጨርሰናል የኔ ውድ ቤተሰቦች። እንዴት አያችሁት? በእርግጠኝነት እንደምትጠቀሙበት ተስፋ አለኝ የኔ ውድ ቤተሰቦች ማለት ነው። ይሄው ቆንጆ ሆኖ ወጥቶልናል። በመቀጠል ሶስተኛውን ደግሞ እንጀምራለን። አሁን ደግሞ ኖርማል ዚፕ አሰፋፍ ነው የምናየው። ሁለት አይነት የኖርማል ዚፕ አሰፋፎች ነው ማሳያችሁ ዛሬ። ይሄኛው ልክ እንደመጀመሪያው ግማሽ ፓርቱ ተሰፍቶ ግማሽ ፓርቱ ደግሞ ያልተሰፋ እንደመጀመሪያው እንደስውሩ ተተኩሶ የተዘጋጀ ጨርቅ ይኖረናል ማለት ነው። ዚፑን ማስገባት የምንፈልግበትን ርዝመት ክፍተት ተተን ከዛ በታች ነው ማለት ነው የምንሰፋው። ከዛ ዚፓችሁን እንዲ ቼክ አድርጉ በደንብ መዘጋት አለመዘጋቱን ቼክ አድርጉ ከመስፋታችሁ በፊት ሁሌም። ኦኬ በመቀጠል ዚፑን እንደዚህ ክፈቱት። ይሄ ስውር ዚፕ አይደለም ኖርማል ዚፕ ነው። ይሄን ለቀሚስም ለጉርድም አንዳንዴ ከጎን ለሱሪ ሙላ እንጠቀምበታለን እንደ ዲዛይናችን እንደ ፍላጎታችን።
ይሄንን አሰፋፍ አንደኛው ሜትድ ነው ማለት ነው። አሁን በደንብ ተከተሉኝ። ዚፑን እንዲያስገባና የተኮስኳትን ፓርት እንደዚህ ቀስ አድርጌ ጫፍ ላይ ስትሬት ሰፋዋለሁ ማለት ነው። ልክ እኔ እንደምሰፋው ጫፍ ላይ አድርጋችሁ ስፉት። ኦኬ አያችሁት? ከዛ ዝጉት፣ ዚፑን ዝጉት ወደ ላይ። ልክ ዚፑን ከዘጋችሁት በኋላ መጀመሪያ ከሰፋችሁበት ስፌት ትንሽ አለፍ ካላችሁ በኋላ ወደ ጎን አዙሩት ጨርቁን ወይም ደግሞ ቀሚሳችሁን። ከዛ የተኮስንባት ጨርቅ የተኮስናት ሲማላምሷ ሳታልቅ በፊት እንደዚህ ስፌታችሁን ታቆሙና መልሳችሁ ደግሞ ቀሚሳችሁን ታዞራላችሁ። በመቀጠል አሁን እዚህ ጋር የምንሰፋው አንደኛው ጎን ፓርት ዚፑን መሸፈኑን እርግጠኛ እየሆናችሁ ባላንስ እያረጋችሁ መስፋት ብቻ ነው የሚጠበቅባችሁ። ስትሰፉ ታዲያ የተኮሳችሁበት የስፌቱን በስፌት ማግኘታችሁን እርግጠኛ ሁኑ። ክፍት ማለት ወይ ደግሞ ስፌት ማምለጥ የለበትም። የሰፋነውን የተኮስነውን ያህል ነው የምንሰፋው። እሺ ሊያመልጥ አይገባም ስፌት። ይሄው አንደኛው ጎን ዚፑን ሸፍኖታል ማለት ነው። አያችሁት? አንደኛው ጎን ዚፑን ሸፍኖታል፣ አንደኛው ጫፍ ላይ ነው። የዚህ አይነት ቀለል ያለ በጣም ቀላል ስፔሻሊ ለጀማሪዎች ይሄንን መንገድ መጠቀም ትችላላችሁ። ለቀሚስ፣ ለሱሪ፣ ለጉር። አሁን ደግሞ አራተኛው መንገድ ይሄም ኖርማል ዚፕ አገባብ ነው። በብዛት እኔ ሽፎን ቀሚሶች ስሰራ በቀላሉ የምጠቀምበት ነው። ምንድነው የምታረጉት? ሙሉን ትገጥሙታላችሁ። መጀመሪያ ቀሚሳችሁን ሙሉ በሙሉ ትገጥሙታላችሁ ከኋላ። ልክ እኔ እንደማረገው ሙሉ በሙሉ ገጠሙት። በብዛት እኔ የምሰራበት ወይም ደግሞ ቀላል ስለሆነ የምጠቀምበት መንገድ ነው ማለት ነው። አያችሁት? ካስቸገራችሁ ብትተኩሱትም ስፔሻሊ ለጀማሪዎች ቆንጆ ነው። ኦኬ አሁንም ዚፓችሁን ቼክ አድርጉ በደንብ። በመቀጠል ይሄው እንደዚህ አደርግና ልክ እንደቀደሙ ባላንሱን እንዳይስት ስለምፈልግ ለናንተ ስፔሻሊ ለጀማሪዎች እኔ ፒን አላረግም ስሰራ፣ ግን ለጀማሪዎች በጣም ይረዳችኋል። ባላንሱን እንዳይስት በደንብ ስለሚረዳችሁ ፒን ብታረጉት እመክራለሁኝ። አሁን እቺን ምንድነው ፊት ለፊት ያለችው ጋሪ ነገሯ ከሰፋናት ከስፌቷ ጋር ባላንስ ማረጓን ስትሬት መገናኘቷን ቼክ እያረጋችሁ ብትሰፉ ሞር ቆንጆ ነው። የበለጠ ባላንስ ለማድረግ እንዲረዳችሁ ደግሞ እንደዚህ በስፒል ፒን ብታረጉት ሞር በጣም ቆንጆ ነው። እጃችሁ እስኪለምድ ድረስ ነገሮችን ራሳችሁ ማይንዳችሁ እስኪመራችሁ ድረስ። እንደምታውቁት ማይንድ አንዴ ካስለመዳችሁት በኋላ በደንብ ነው ጋይድ የሚያረጋችሁ። እስክትለምዱ ድረስ ግን ፒን ማረግ መጠንቀቅ ምናምን ግድ ነው። አንዴ እጃችሁ ማይንዳችሁ ከለመደ በኋላ ፒን ማረጉላ ላያስፈልጋችሁም። ገብቷችኋል አይደለ? ስለዚህ እዛ ስቴፕ ላይ እስክትደርሱ ተረጋግታችሁ ለጥራቱ ተጨነቁ እንጂ ለፍጥነት በጣም አትጨነቁ። ኦኬ የኔ ውድ ቤተሰቦች በደንብ እጃችሁ እስኪፍታታ እንደዚህ ፒን እያደረጋችሁ ብትጠቀሙ ሞር ለእናንተ ጥሩ ነው። አስሬ ከመፍታት አስሬ ከመስፋት ትገላገላላችሁ ማለት ነው። ይሄንን ለሽፎኖች፣ ለአበሻ ልብስ፣ ለተለያየ የቀሚስ አይነቶች መጠቀም ትችላላችሁ። ከዛ እንደዚህ ዝጉት ማለት ነው። ዚፑን ዝጉት። በመቀጠል ጫፍ ላይ ያለችዋን ስፒል አወጣና ምን አረጋለሁ? መስፋት ጀምራለሁ ማለት ነው።
የመጀመሪያዋን ቋጥሯት ከዛ እንደዚህ እየሰፋችሁ መርገጫው ስፒሉ ጋር ሲደርስ ስፒሉን መንቀላችሁን እንዳትረሱ ምክንያቱም ብረት ስለሆነ መርፊያችሁን ይሰብርባችኋል ልክ ወደ መጨረሻ መዳረሻ ጋር ስንደርስ እንዲህ ቀሚሳችንን እናዞራለን ከዛ ወደ ጎን እንሰፋለን መርፊያችንን ከተከልን በኋላ መልሰን እንደዚህ እናዞራዋለን ስፒላችንን እየነቀለን ስፌታችንን መጨረስ ይሆናል ማለት ነው ይሄው ውድ ቤተሰቦች በጣም ቀላል ነው አይደለ በጣም አንዳንድ ነገሮች ተወሳስበው ስታያቸው በጣም ይከብዳሉ ግን እንደዚህ ቀለል ባለ መንገድ ስታዩት በጣም ቀላል መሆኑን አንደርስታንድ በደንብ ታረጋላችሁ ከዛ የመሃሏን ስፌት እንፈታታለን ማለት ነው የመሃሏን ስፌት እንፈታታለን ይሄ በጣም ቀላል መንገድ ኖርማል ዚፕ ከምንሰራባቸው በጣም ቀላል መንገድ ብዙ ጊዜም ለመስራት የሚያመች ነው እናንተ ሁለት አይነት መንገድ አሳየቻችኋለሁ የኖርማል ዚፕ አገባብ ሌሎችም አይነቶች አሉ እኔ ያሳየኋችሁ ዛሬ ሁለቱን ነው እናንተ በሚመቻችሁና በሚቀላችሁ መንገድ ዋናው በጥራት ስፉት እንጂ በሁለቱም መንገድ መጠቀም ትችላላችሁ ማለት ነው ይሄው አያችሁት ቆንጆ ሆኖ ወጥቶልናል ማለት ነው ውድ ቤተሰቦች ይሄንን ይመስላል አሁን ደግሞ የምንቀጥለው አምስተኛው ምንድነው በሱሪ ዚፕ ማስገባት ይሆናል ማለት ነው ብዙ ጊዜ ብዙ ሰዎች ያስቸግራቸዋል አሁን ወደዛ እንሄዳለን ይሄንን ግን ለቀሚሶች ለጉርዶች እየሰራችሁ ተጠቀሙበት ማለት ነው አሁን ደግሞ የስውር ዚፕ ማስገቢያዋን መርገጫ ወደ ኖርማል እንቀይራታለን ኖርማሉን የማሽኑን መርገጫ ማለት ነው ኖርማሉን እንቀይራለን ይሄው ለእናንተ ለማሳየት ጀስት ፓትሌት ቆረጥኩለት እንጂ ኖርማል ጨርቅ ነው ሱሪ አይደለም ጀስት ግን እንዴት ዚፑ እንደምትሰፉት ላሳያችሁ ነው ይሄው ኦኬ ቁምጣ መሰል ጨርቅ አዘጋጅቼላችኋለሁኝ አሁን ቁምጣ ላይም ሱሪ ላይም እንዴት ቺፍ ላይ የምትባሏን ዚፕ አገባብ እንዴት እንደምንሰራ ነው የምናየው በመጀመሪያ 5 ሴንቲሜትር በ17 ሴንቲሜትር የሆነ በድፍን የተቆረጠ እንዲሁም ማድረቂያ የተተኮሰበት ጨርቅ አዘጋጁ ኦኬ 5 ሴንቲሜትር በ17 ሴንቲሜትር የሆነ በፎልድ የተቆረጠ ማለት ነው ጨርቅ አዘጋጁ ማድረቂያ ብታጣብቁበት ሞራሪፍ ነው በመቀጠል ደግሞ ስፋቱ 5 ሴንቲሜትር ርዝመቱ ደግሞ 17 ሴንቲሜትር የሆነ ጨርቅ አዘጋጁ ብትፈልጉ በድፍን መቁረጥ ትችላላችሁ ብትፈልጉ በሲንግልም መቁረጥ ትችላላችሁ ችግር የለም በማድረቂያ ብታጣብቁበት ሞር ለማጠናከር ይረዳችኋል ማለት ነው በመቀጠል እቺ ፍላይዋን ጄ ፓርቷን ለመስራት 3 ሴንቲ በ15.5 ሴንቲ የሆነ ርዝመት እናዘጋጃለን እሱ የሚጠቅመን ዚፑን ከሰራን በኋላ እቺ ጄ የምትመስለው ሱሪ ላይ ያለችው ፓርት ብዙ ጊዜ እየተጣመመ ብዙ ሰው ያስቸግረዋልና እሱን ጋይድ ለማድረግ ይረዳናል ማለት ነው በመቀጠል እንደዚህ ሱሪያችንን በመልኩ ካስቀመጥን በኋላ በዚህ በከርቭ ፓርት ሳይሆን በዚህ ልክ እኔ በመሰፋበት ፓርት አርጋችሁ ከወገቡ ጋር ባላንስ ካረጋችሁ በኋላ ስትሬት ወደ ላይ መስፋት ማለት ነው መጀመሪያ እንደዛ ነው የምናረገው እቺን ፓርት ከሱሪያችን ጋር ከዋናው የሱሪያችን ጨርቅ ጋር እንደዚህ አድርገን እናገናኘዋለን ኦኬ እንደዚህ ከሰፋነው በኋላ እንዲከፍት እናደርገውና ስፌቱን ወደ ፍላይዋ ፓርት አድርገን እንደርዘዋለን
ይሄው ልክ እኔ እንደማደርገው በደንብ እሱን መከተል ብቻ ነው ከናንተ የሚጠበቀው። ከዛ እጃችሁ እየለመደ በተደጋጋሚ በሰራችሁት ቁጥር በጣም ፐርፌክት እየሆናችሁ እየጎበዛችሁ ትሄዳላችሁ ማለት ነው። ምንም ነገር የልምድ ውጤት ነው። በአንዴ የሚቻል ነገር የለም። ደጋግማችሁ በመሞከር በደንብ ተለምዱታላችሁ። እሺ ውድ ቤተሰቦች ከዛ በኋላ ዚፓችንን እንደዚህ ቼክ እናደርጋለን። በመቀጠል እንደዚህ ፍላዩ ላይ እናደርግና የምንሰፋው በዚህኛው ፓርት ሳይሆን ፍላዩ ባለበት ፓርት ያለችውን ዚፕ ነው። ይሄንን አይደለም። ይሄኛውን ፓርት ልክ እኔ መሰፋውን ፓርት እሷን ፓርት ስትሬት ስፏት። ታዲያ የዚፑ ጠርዝ ፍላዩን ካገናኝብንበት ስፌት ጋር እኩል መሆኑን ቼክ እያደረግን እንዲ ባላንስ እያደረግን በስፌት ማገናኘት ይሆናል። ስፌቱ ቀጥ አድርገን መስራት ማለት ነው። ኦኬ ውድ ቤተሰቦች ይሄው ስፌቱን እንደዚህ አድርገን አገናኝተናል። አያችሁት ምን አይነት ቅርጽ እንደመጣ። በመቀጠል እቺኛዋን ጨርቅ በድፍኑ ፓርት ሳይሆን እቺ ኦቨርሎክ በመታወት እቺ በክፍቷ ፓርት ከዚፑ ጋር እናገናኛታለን ማለት ነው። በዚህ በፎልዱ ፓርት አይደለም። ይሄ ፎልድ ባለው ፓርት አይደለም። በዚህ ክፍት ባለችው ፓርት ነው የምናዘጋጃት። እቺ ኦቨርሎክ በተመታችበት አያችሁት አይደል? አሁን እኔ በመሰፋባት እሷን ፓርት ከዚፓችን ጋር እናገናኝና ስትሬት እንሰፋዋለን ማለት ነው። ውድ ቤተሰቦቼ እንግዲህ እየገባችሁ እየተረዳችሁ አንደርስታንድ ያደረጋችሁኝ እንደሆነ በደንብ ተስፋ አደርጋለሁ። ዛሬ ያሳየኋችሁ የዚፕ አገባቦች በጣም ለብዙ የልብስ አይነቶች ስለሚጠቅሙ ተጠቀሙበት። ይሄው ይሄንን ይመስላል። አሁን ምንድነው የምናደርገው? አንደኛውን የሱሪ እግር ፓርት አያችሁት? አንደኛውን የሱሪ ፓርት እንደዚህ እናመጣና ጫፏን እንዲህ ያጠፍን ዚፑ ላይ ደርበን መስፋት ይሆናል ማለት ነው። አያችሁ? እኔም በደንብ ካያችሁኝ በእርግጠኝነት በጣም መስፋት እንደሚቀላችሁ በደንብ ተስፋ አደርጋለሁ። ይሄው ጫፏን እንደዚህ ጥፍ ያደረኩ ይሄው እንደዚህ ከዚፑ ጋር ጫፍ ላይ አገናኛቸዋለሁ ማለት ነው። አያችሁ? እናንተን ለማሳየት ብዬ ስለቆረጥኩት ባላንስ የሚያርግ እንግዲህ ዋናው ትልቁ ፓርት ቼፓትሌቷ ከርቭ ፓርቷ ላይ ለእናንተ ዚፕ እንዴት እንደሚሰራ ማሳየት ስለሆነ ችግር የለውም። ይሄው ይሄንን ይመስላል። በመቀጠል ምንድነው የምናደርገው? እቺ አሁን በፎልድ ያሰብናት ፓርት ወደዚህ መገልበጧን ቼክ እናረጋለን። ያለበለዚያ ጄ የምትመስለዋን ቅርጽ ስንሰራ እሷ ላይ በስፌት ካገኘነው ሱሪው መከፈት አይችልም። ይሄኛው ወደዚህ ይሄኛው ወደዚህ መሆኑን እርግጠኛ እንሁን። ኦኬ ከመስፋታችን በፊት ጄ የምትመስለዋን ፓርት ከመስፋታችን በፊት ማለት ነው የሱሪያችንን። ኦኬ ከዛ ይሄንን በደንብ ካስተካከልን በኋላ ወረቀታችንን እናመጣና ጠንከር ባለ ካርቶን ነገርም መቁረጥ ትችላላችሁ። እየተለመጠመጠ እንዳያስቸግራችሁ እቺ ወረቀቷን ተከትላችሁ ወይ ደግሞ ወረቀቷን ተከትዬ ጄ የምትለዋን እቺ ከርቫን ፓርት እሷን ተከትዬ ሰፋታለሁ ማለት ነው። ይሄ ወረቀት የሚጠቅማችሁ በተለይ ለጀማሪዎች ጄ ስትሰሩ እየተጣመመ እየተወላገደ ለሚያስቸግራችሁ መጀመሪያ ወረቀት እንደዚህ ቆርጣችሁ ካዘጋጃችሁ በቀላሉ የሱሪ ዚፕ ሳይበላሽባችሁ ስፌቱ ሳይጨማለቅ እንዲሁም ደግሞ አስሬ ሳትፈቱ የምትሰሩበት ቀላል መንገድ ታገኛላችሁ ማለት ነው። ስለዚህ ይሄንን መንገድ ብትጠቀሙ ለሱሪዎች፣ ለቁምጣዎች፣ ለወንድም ለሴትም በተለያየ መንገድ ለምትሰሩት ዲዛይን
ቆንጆ የሆነ ዚፐር ፍላይ መስራት ትችላላችሁ ማለት ነው። አያችሁ ይሄው እጄው በስነ ስርዓት ወጥቶልናል ማለት ነው። አያችሁት? ዋው! ስለዚህ ይሄ ጋይድ ያደርገናል ማለት ነው። በደንብ የኔ ውድ ቤተሰቦች 5ቱንም አይነት ተጠቅማችሁ ብዙ ነገር እንደምታሻሽሉ እርግጠኛ ነኝ። በጣም ነው ማመሰግነው። አብራችሁኝ ስለሆናችሁ ወዳችኋለሁ።